በተለይ ረመዳን ጾመን ማታ ማታ ሁሉም ነገር በቃ ደስ ይላል። ቤተሰብ ተሰብስባችሁ ቤተሰብ ጋር እንደዚህ እንትን ውላችሁ በዚህ ሰዓት ደግሞ ቤተሰብ እናስታውሳለን። ስግደት ያለን እኛ ማለት ነው። ለምን በቃ አለ አይደለም ተሰብስበን የምናረገው ነገር እና ተሰብስበን እንደዚህ ቤተሰብ ሆነ ጎረቤት እንደዚህ ሲል በቃ የሆነ እዚህ ደግሞ በሰው ሀገር ደግሞ ለብቻ እንትን ስንል በቃ የሆነ የሚሰማን ስሜት አለ። አሰላም አሌይኩም ራህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱኝ። ቤተሰቦቼ ዛሬ እንግዲህ ረመዳን እንኳን አደረሳችሁ ለ1447ኛ ለታላቁ ረመዳን እንኳን አደረሳችሁ እንኳንም አደረሰን እላችኋለሁ። ዛሬ ሁለት ነገር ነው ይዤላችሁ የመጣሁት ማለት ነው። በእናንተ የሚጠበቀው እስከ መጨረሻ ድረስ አዳምጦኝ። አንዳንዴ እኔ የምናገረው ነገር እውነት ትክክል ነው ወይስ አልሆነም ልትሉም ትችላላችሁ። ሁለት ነገር ነው እና ይዤላችሁ የመጣሁት ማለት ነው። ያቺ ሁለት ነገር እንግዲህ አንዱ በይቅርታ ነው የመጣሁላችሁ ማለት ነው። ይቅርታ የምላችሁ ምንድን ነው እንግዲህ እስካሁን ያስቀየምኳችሁ ካለ እህት ወንድሞቼ፣ ሁላችሁም እዚህ በቃ አንዳንዴ ሆነም ወይ ሳናቅ የጨዋታም ብለን የተናገርነው ነገር ካለም የሳቅታም የሆነ ነገር እያለው ነው ካለ አንዳንድ ሰው የሚቀየምም ሰው ሊኖር ይችላል። አንዳንድ ሰው ደግሞ ሊረዳችሁም ይችላል። እና በዛ ሰዓት ቅር ያላችሁ ካለ ከልባችሁ ይቅር በሉኝ ማለት ነው። ምክንያቱም ስግደት ነው ስግደት ነኝ ያለው እህታችሁ ማለት ነው። የእናንተ ደግሞ ይቅርታ የኔ ያስፈልገኛል ማለት ነው። በውስጣችሁ ቅሬታ አታስቀምጡ ማለት ነው። ሰውንንና አንድ ጊዜ ሳንናደድ አንድ ጊዜ ደግሞ ብቻ የምንልበት ጊዜ አለ። አንዳንድ ጊዜ እንደዚህ ብለን የሆነ የምንናገርበት ጊዜ አለ። እና ማለት ነው ከልባችሁ ይቅር በሉኝ ማለት ነው። እንግዲህ እቺ ታላቅ ረመዳናችን የወር ናት ማለት ነው። በሱ ደግሞ በደንብ አድርገን እንግዲህ እኛም በአቅማችን ማለት ነው በአቅማችን አክል በደንብ አድርገን ሰላታችንም ያው የሰው ሁለት አይነት ሰው አለ። አረቦች ምንም ብሰሩ ሰራችሁ የሚሉን ነገር የለም። አህዳ የለም ምንም ሰራችሁ ዛሬ ጎበዝ እንጂ ጎበዝ የሚለን ሰው የለም። ግን ሰላታችሁን እንዳተው ማለት ነው። ሰላታችሁን እንዳተው ማለት ነው። ሰላታችን ምንም ስራ ቢበዛባችሁ ምንም ቢሆን ማለት ነው ይበዛል። ስራ አይበዛም አልላቸውም። አልሐምዱሊላ እኔ የዛሬ አመት እና የዛሬ 2 አመት የዛሬ 3 አመት እያየሁት ነው የረመዳን ስራ ይበዛል። አሁን ግን አልሐምዱሊላ ረብን አለሚን እንደዚህ ስራ የለብኝም። እኔ ሲደርስ ነው ገብቼ የምበላው እንጂ የምጠጣው እንጂ እንደዚህ እኔ የምሰራውና ደረሰ ምናምን ምን ነገር የለም። ስለዚህ ይሄንን አስታውሼ ነው የእናንተ አደራ ልላችሁ የመጣሁት ማለት ነው። እቺ ወር ድረስ ምንም ቢያናድዷችሁ ምንም ቢያበሳጯችሁ ምንም ስራ ቢበዛባችሁ ይበዛል። አይበዛም አልላችሁም። ግን እናንተ በትዕግስት ለፉት ማለት ነው። የማን ነው የምንጎዳው? ራሳችን ነው የምንጎዳው ማለት ነገር ደግሞ ክርስቲያን እህቶቼም እነሱም ጾማቸው ነው የእኛም ጾም ነው። በጣም ደስ የሚል ነገር ነው። ይሄን እንግዲህ የሁለቱም ጾማችን ሀገራችን ሰላም፣ ደስታ፣ አንድነት ሁሉም ነገራችን በቃ አላህ የሚጠብቀን ያድርግልን። እንግዲህ የሁለቱም ጸሎት እንግዲህ ይደርሳል ብለን እናስባለን። ምክንያቱም ውስጣቸው ስለሚዋደድ ነው ሁለቱም ጾም አንድ ላይ የሆኑት ማለት ነው። የኛም የእናንተ ማለት ነው። እና አላህ ደግሞ በሰላም ያድርሰን ማለት ነው። የሁሉም ነገር ማለት ነው። እና ውዶቼ ከልባችሁ ተውስጣችሁ ይቅር በሉኝ ማለት ነው። ይቅር በሉኝ መቼም ሳላጠፋችሁ የሆነ ነገር ሳልቀየማችሁ ወይም የሆነ ተቀይማችሁኝም የሆነ ነገር ቤታችሁ ራሱ ሳልመጣ እንኳን ዛሬ ጊፍት ቤቴን አልመጣችሁ ብላችሁ የሆነ ቅሬታ የሚላችሁ ነገር ሊኖር ይችላል። እኔ ቤት ስለምትመላለሱ ስለምትመጡ እኔ ቤት አንዳንዴ ላልመጣ እችላለሁ። በሱም ቅሬታ ልታረጉ ትችላላችሁ። እና ከልባችሁ ደግሞ ይቅር በሉኝ። እና ሁለተኛ ደግሞ የመጣሁት ምንድን ነው እንደዚህ በቃ አለ አይደለም ረመዳን ብዙ ጊዜ የእናት ቤት የሆነ ሰው ስራ ይበዛበታል። በቃ ተሰውም ያጋጭሻችኋል ተራሳችሁን ጓደኛዎችም የምትጋጩበትም ጊዜ አለ። እና ይሄን እንዳይመጣባችሁ መጠንቀቅ ማለት ነው። መጠንቀቅ ስራ ከጠፋ ስራ ይገኛል። ዋና ህይወት ነው የማይገኘው ገባችሁ? ህይወት ነው። ህይወታችን ከጠፋ በኋላ እኛም እንጠፋለን፣ ቤተሰብም ይጠፋል
ይደርሳል በእኛ ምክንያት ማለት ነው። ስለዚህ ምንም ቢበዛባችሁ ምንም ቢሆን በቃ አልሐምዱሊላህ አላህ ያመጣልኝ ነገር ነው ብላችሁ ተቀብላችሁ ማለት ነው። ያቺ ስራችሁን እንደው በደስታ በእንትናችሁ ቁርአን ከፍታችሁ እየሰማችሁ ማለት ነው። ወላሂ ስራውንም እንደሰራችሁት አታውቁትም ማለት ነው። እና ምንም ነገር ልትበሳጩ እና ምንም ነገር ልትናደዱ እንዳትችሉ፣ አትናደዱም፣ አትበሳጩ። መልስ አትስጧቸው። መልስ አሁን አንዳንዴ ይሄን አላረግሽም፣ ይሄን አረዋል፣ ይሄን ምናምን ይላሉ። አውቃለሁ እኔ ስለደረሰብኝና ስለሰርቼ ስላየሁት ነው የምናግራቸው ማለት ነው። እና እናንተ እንደዚህ ስላችሁ እሺ ኢንሻአላህ ኢንሻአላህ ብላችሁ በትዕግስት ለፉት ማለት ነው። አንድ ነገር ሲላችሁ ኢንሻአላህ እሺ ኢንሻአላህ ነገ አስተካክላለሁ። በቃ ምንም ተጥሩ ነገር አሁን እኔ አንዳንድ ነገር የሚመጣብኝ ነገር ተሳቄ በሳቄ የመጣና እሺ በማለት የሚተውኝ ቀን አለ ማለት ነው። የሆነ ሰው ልኝና የሆነ ጥፋት ሳላጠፋ የሆነ ነገር ሳላረግ አልተውም። ምንም ቢሆን በእኛ ጥፋት አያጡም ያገኛሉ። ወይ ቤቱ ላይ የሆነ ቆሻሻ ወይም ደግሞ የሆነ ስራ ብሎን የምንረሳው ጊዜ ወይም ደግሞ ስልክ ስንጎረጉር የሚያዩን ጊዜ ይኖራል። ብዙ ስራ አለብን ማለት ነው። ብዙ ነገር የሚያዩብን ነገር ይኖራል ማለት ነው። እና በዛ ሰዓት እኛ ደግሞ ሲናገሩን ቦግ ብለን የምንናገርበት ጊዜ አለ። ቶሎ ብለን የምናገርበት ጊዜ አለ። እና ይሄን ለምን ብለን ለማን ብለን ነው? እኛ ተናደንስ ራሳችን አጥፍተንስ ራሳችን እንደዚህ ሆነንስ ለማን ነው? ለማን ብለን? እውነቴ ነው የምላችሁ። እና ሀገራችን እንደዚህ አይነት እንግዲህ ሲደረግ የሚናደድ ሰው ህይወቱን የሚያጠፋ ሰው ቢበሳጭ ሰው ማለት ነው እናት አባቱ የማይወድ ሰው ነው። ምክንያቱም ጥሩ ነገር ሰርተን በሰላም ሀገራችን ገብተን እናት አባታችን ለማየት ነው እኛ ጉጉት ያለብን ማለት ነው። አሁን ስራውን ሰርተን ጉጉታችን የት ነው? በቃ ወደ ሀገራችን ገብተን ወደ ቤተሰቦቻችን ለመቀላቀል ነው። ስለዚህ ይሄን ሁሉ የምንቀላቀለው እና ይሄ ሁሉ የምንሰራው ለምንድን ነው? እንዴት ሆኖ ነው? ከዚህ ሰላም ስናገኝ ነው። ከዚህ ሰላም እውነት ነው። ከዚህ ሰላም ካልሆን እንኳን ሀገራችን የትም ይርቀናል። ጉድጓድ ራሱ ይርቀናል። እውነት ጉድጓድ ራሱ ይርቀናል ማለት ነው። እና እንግዲህ ይሄ ረመዳን ብዙ ሰው በጣም ስራ ይበዛበታል። እኔም አውቃለሁ። እኔ ራሴ ይበዛብኝ ነበር ወላሂ ማላፈጥርበት ጊዜ ራሱ አለ። እነሱ አፈጥሮ ቁጭ ካሉ በኋላ ነበር እኔ ማፈጥረው ማለት ነው። እነሱ ቁጭ ብለው እንደገና ላፈጥር ስመጣ ማለት ነው አንዳንዴ እቃውንም ሲከመር ስታዩት ምግቡም ይዘጋቸዋል፣ ውሃኑም ይዘጋቸዋል። እኛ ምግብ መልተን አይደለም ግን ውሃው ራሱ ማለት ነው ምግብ አጥታቸው አይደለም ግን ስራውን ራሱ ምግቡ ይዘጋል። በቃ ያኔ እቃውን እንደዚህ ክፉ ብሎ ስታዩት የሆነ ወይ ቡና ወይ የሆነ ነገር ረስታችሁ እንግዳ ይመጣል። በዛ ሰዓት የማታፈጥሩበት ጊዜ አለ። ስለዚህ እናንተ ደግሞ ቻል አድርጉትና አንዴ ኢትዮጵያዎች እኛ ከመጣን የስራ ብለን እስከመጣን ድረስ ጠንከር ብለን ነው አይደል የምንሰራው። እኛ እኮ ማንም ተኛ ጋር ማንም ይወዳደር ሰው የለም ከኢትዮጵያ ጋር ማለት ነው። ማንም ሰው ማለት ነው። አሁን ሙሉ በሙሉ ራሱ የሚፈልጉት እኮ አሁን ሰራተኛ ኢትዮጵያ ብቻ ነው የሚፈልጉት ማለት ነው። ለምን? በጣም በስራ ድርድር የለም። ማንኛውም ስራ ይሰራሉ። በዛ ላይ ጸባያቸው ከዛ ላይ ከአረብ ከምናምን እንስማማለን። እውነቴ ነው የምላችሁ እንስማማለን። ብዙዎችን ነው የሚናገሩት እኛ ኢትዮጵያዎች በጣም ነው የምንወደው ይላሉ ብዙዎቻቸው ወላሂ። ነገር በትዕግስት ማለት ነው። ብቻ ሰላታችሁ ብቻ እኛ አሄራችን ይዘን የምንሄደው ያቺ ሰላታችን ብቻ ናት። ሌላ ምንም ነገር ይዘን ሁሉም ነገር የላችሁ ገንዘባችን ይሄን ለፍተን ምን ብለን ሰርተን እዚሁ ጥለነው ነው የምንሄደው ማለት ነው። ወይም አላ ደግሞ ከረዳን ሀገራችን ገብተን ካረዳን በሰው ሀገርም ነው ጥለነው ነው የምንሄደው ማለት ነው። ስለዚህ እናንተ ምንም ነገር ምንም እንትን አትበሉ። እኔ ወላሂ እኔ እህታችሁ ነው የምመክራችሁ ማለት ነው። እኔ ብዙ ነገር ስለደረሰብኝ ከዚህ በፊት ብዙ ነገር ስላየሁ ነው አሁን የምነግራችሁ ማለት ነው። አሁን ግን አልሐምዱሊላህ ረብን አለሚን አልሐምዱሊላህ ወላሂ የልቤን አግኝቼ ነው ቁጭ ያልኩት ማለት ነው። የልቤና የምፈልገው ስራ አግኝቼ ነው ቁጭ ያልኩት ማለት ነው። እና ምን ልላችሁ ነበር? እናንተ በቃ እንትን ሆኑ፣ ጎበዝ ሆኑ፣ ጠንካራ ሆኑ። ጠንካራ ጎበዝ። እቺ ወር 30 ቀን ናት ማለት ነው። የደሞዛችን ቀን ናት ማለት ነው። እንደመጣም አይታወቅም። ግን ስራው አውቃለሁ በጣም ከባድ ነው። ስለዚህ እናንተ ደግሞ ይሄን አሁን አንቺ ወይ ስራ ስላልበዛብሽ ወይ ግፍቲ ስራ ስለሌለብሽ እንደዚህ አንቺ እንደዚህ አውቃለሁ ስራ ይበዛል በጣም በረመዳን በተለይ ምግቡን ይሰራል። ምግቡንም ይሰራል፣ ቤቱንም ይጸዳል። ምኑ መሰላችሁ የሚያደክመው? እቃ ማጠቡ። እቃ ማጠቡ በጣም ያደክማል። አውቃለሁ እኔ ማለት ነው አውቃለሁ። እና እናንተ ይሄንን ሁሉ
እርግፍ አድርጋችሁ አይምሯቸውን ታታስጨናንቁ። ተሰዎቹ ጋር ዘና ያላችሁ ተሰዎቹ ጋር የሆነ ነገር ስሩ ሲሏችሁ ኮስተር አትበሉባቸው። የሆነ ነገር ይሄን አድርጊ ይሄን እሺ ኢንሻአላህ በቃ ጥሩ በቃ አላህ እኮ እውነት አላህ ራሱ አስተካክሎ ስራውን ቦታ ቦታ ራሱ ያስተካክለዋል በእሽታ ብቻ ማለት ነው። ግን እኛ እኔ አልሰራም እኔ አልፈልግም ሌላ ሄድን ከፈለጋችሁ ሌላ ሰው አምጡ እኔ ከብዶኛል ደክሞኛል በቃኝ ምናምን ካላችሁ ያም ሰው ይቀየራሉ። አረቦች አንዴ ከተቀየሩ ታውቃላችሁ አይመለሱም አይመለሱም። እውነት አየሮች አረቦች ማለት ነው አንዴ ከፊታቸው ከመለሱ አንዴ ፊታቸው ወደዚህ ያደረጉ። ስለዚህ እናንተ እኛ ምን ማለት አለብን? ሁሉም ነገር እሺ ከእሺ ምን ይበልጣል? ሁሉም ነገር እሺ ማለት ሁሉም ነገር ማለት ነው። እና ረመዳን እንግዲህ በጣም ደስ ይላል። ከቤተሰብ ጋር ስትሆኑ አንዳንድ ከቤተሰቦቻችን አሳልፈን ብዙ ነገር ስላየን የሰው ሀገር ስንመጣ ደግሞ ብሶት ይብሰናል፣ ሆድ ይብሰናል፣ ያስለቅሰናል። ከሁሉም ደግሞ መስጊድ ስንሄድ ማታ ማታ ወደ መስጊድ ተሰብስበን ከፋሚሊ አንድ ላይ ተሰብሰብ ብለን ስንሄድ እሱም አጠገባችን ይመጣል። በቃ የሆነ ምንትን ይደክመንማል። በሚደክመን ሰዓት ምንናደድበትና ምን ይወጣን ነገር አናቅም። እኔ ደግሞ አንዳንዴ የምናደደው በምንድን ነው የምወደው ሰው ላይ እና በቃ የምወደው የኔ ነው ያልኩት ሰው ላይ እናገረዋለሁ እናገራለሁ። በእውነቴ ነው የምላችሁ ምስጢሬንም ይሁን ብነግረውም ያ ሰውንም ቢሆን ግን በቃ ከተናደድኩ ብሶቴ በዛ ሰው ነው የማወጣው። አንድ ደግሞ ነግሬያቸዋለሁ ከዚህም በፊት ሽንት ቤት ገብቼ አልቅሼ 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 ሲበቃልኝ አታጥቤ ነው የምወጣው። እና አልሐምዱሊላህ ረብል ዓለሚን አሁን ያ ሁሉም ቀርተዋል። አሁን ያ ሁሉም ቀርተዋል። ስለዚህ አሁን አንዳንድ አላችሁ ማለት ነው እህቶቼ በጣም የምትማረሩ አለ። ረመዳን መጣ ብላችሁ በጣም የምትማረሩ አለ። እራሳችሁን ወገባችሁን ጠበቅ አድርጉትና ማለት ነው እቺ የስራ ብለን ለብር ለገንዘብ ብለን እስከመጣን ድረስ ሁሉንም በትዕግስት እንለፈው ማለት ነው። በትዕግስት እንለፈው። አላህም ደግሞ እንደዚህ አይነት ሰው ይረዳዋል ማለት ነው። ተጎን ሁሉም ነገር ስራውንም እንዳለቀ ማይጨርስ እንዳለቀ አታውቁትም ማለት ነው። ለምን ያውቃል ሁሉም ነገር ማለት ነው። የውስጣችንን ሁሉም ነገር ያውቃል ማለት ነው። እኛ ኢትዮጵያዎች ተንኮል የለብንም ምን የለብንም። በእውነት ሁሉም ሰው ነው የሚወደን። ሰላት እዚህ አሁን እዚህ ሀገር ምናምን ኢትዮጵያ ነሽ ብሎ ሲጠይቁ እኔ በጣም ኢትዮጵያ የምወደው ነው የሚሉት መዳሞች ማለት ነው። አንዳንድ ሰው ነው እንጂ አንዳንዶቹ አንዳንድ ሰገጤዎች እንጂ ማንም እኛ የሚጠላን ሰው የለም። ለምን ስራ ያገኘነው ስራ ሰርግጠን ስለምንሰራ ማለት ነው። ስለዚህ እናንተም አሁን አደራችሁን ማለት ነው እንግዲህ ምንም ሳይባል አልሐምዱሊላህ እቺን ረመዳናችን በሰላም እንድንፈታውና በሰላም እናንተም ጾመኛ ናችሁ ክርስቲያኖችም እናንተም ራሳችሁን አጣብቁ። እህቶቼ ደግሞ ማታ ማታ ውሃ በደንብ ጠጡ። ወላሂ ውሃ ማለት ነው በደንብ ጠጡ። ቴምር ብሉ፣ እለበን ጠጡ። ቴምር በጣም አሪፍ ነው። እኔ ውሃ በፊት ብዙ አንጠጣም ነበረ። ለምን ነበረ ውሃ ማንጠጣ? ውሃ ጥቼ አይደለም ድካሙ አይሰጠኝም ነበር ስለሚደክመኝ ማለት ነው። በቃ ውሃው ሳስበው ራሱ በቃ ብቻ ውደቂ ውደቂ ይለኝ ነበር። ውደቂ ውደቂ ነበር የሚለኝ ማለት ነው። አሁን ግን እዚህ ቤት ወላሂ ለአዚም የምጠጣው ውሃ ልነግራችሁ አንችልም። በተለይ ጠዋት ጠዋት እኔ የምጠጣው ውሃ ልነግራችሁ አንችልም። በውሃ ደግሞ ያገኘሁበት ውጤት እኔ ነኝ የማውቀው። የእሱ ጨዋታ ደግሞ ሌላ ጊዜ እነግራችኋለሁ። በውሃ በጣም ጥቅም አግኝቻለሁ። በእውነት በብዙ ነገር አትርፎኛል ውሃ ጠጥቼ ማለት ነው። በብዙ ነገር ወላሂ እኔ ውሃ በደንብ አድርጋችሁ ጠጡ። ምንም ሻሂም አይጠቅማችሁ፣ ቡናም አይጠቅማችሁ፣ ጁስም አይጠቅማችሁ። ብቻ የሚጠቅማችሁ ምንድነው? ውሃ ነው። ውሃ በደንብ ጠጡ። እኔ ውሃ ብዙ ነገር አግኝቼበታለሁ። አልሐምዱሊላህ ረብል ዓለሚን ወላሂ መድኃኒቴ ሐኪም ቤትም አይደለም ምንም አይደለም። ውሃና በቃ ሰላቴ ብቻ ነው። እኔ አልሐምዱሊላህ ረብል ዓለሚን ወላሂ ድሮ እኔ እንዳልመሰልኳችሁ ተቀይሬያለሁ። አልሐምዱሊላህ እኔም ለምን አልሐምዱሊላህ ወላሂ ተቀይሬያለሁ። እና በፊት እኔ ውሃ በቃ እንኳን ተውና ውሃ ትንሽዬ አለች አይደለም ዝም ብዬ ነበር እንደዚህ የምቀምሰው የነበረው። አሁን ግን አግኝቼ ነው ግጥም በቃ በደንብ አድርጌ ነው የምጠጣው። በቃ ማሻአላህ ወላሂ ከተረፍኩት ሁሉም ከፈራሁት ሁሉም የተረፍኩበት ጊዜ አለ ማለት ነው። የተረፍኩበት አልሐምዱሊላህ ረብል ዓለሚን። እና ምላችሁ ምንድነው? ውሃ በደንብ ጠጡ።
ሌላ ምንም አያዋጣችሁም። ውሃ በደንብ አድርጋችሁ ውሃ ከጠጣችሁ ምንም ነገር የለብንም እና አይዟችሁ። እንግዲህ አላህ ከእናንተ ጋር ይሁን። ወላሂ ሁላችንም እንግዲህ ለአገራችን ያብቃንና ሁሉም ሰው በውስጡ ሀሳብ የሌለውና ብሶት የሌለበት የለም። ሁሉም ውስጥ ተከፍቶ ቢታይ ብዙ ነገር ይወጣል። ግን የሰው ልጅ ለብሶ ሲወጣ ስቆ ሲወጣ ከሰው ላይ ስታወሩ ያ ሰው ምንም የሌለበትና ምንም ብሶት የሌለበትና ችግር የሌለበትና ምንም ነገር ውስጡ እያላመመው ውስጡ እያንደማ ይመስለናል። እውነቴን ነው የምላችሁ። ግን የውስጣችን ሁላችንም አንድ አላህ ብቻ ነው የሚያውቀው ማለት ነው። እና እኛ ደግሞ የዛ ሰው የምንም ቢሆን በቃ ተሰው ተማንም ጋር ጥሩ ሆነን መኖር የዚች ዓለም ምን ያደርግልናል? ዛሬ ማደራችን አላህ ያውቀዋል። ነገ መዋላችን አላህ ነው የሚያውቀው። ስለዚህ ለምን ብለን ተማንም በቃ ታለው ተማንም ጋር ተፋቅረን ከጓደኞቻችን ጋር እንደዚህ ሁለን ማሳለፍ ማለት ነው፣ ሳንበሳጭ ማለት ነው። እና ቤተሰቦቼ እንግዲህ ይሄ ነው እላችኋለሁ። አበዛሁባቸው መሰለኝ። አንዳንዴ በራሳችንም እንደዚህ መጥተን ሀሳባችንን መስጠትና ሀሳባችንን መፍታት በጣም አሪፍ ነው ብዬ አስባለሁ። ሁሌ በሰው ቪዲዮም ሳንመጣ እንደዚህ ያው በራሳችን የተሰራው ነገር ስለማይታይልን ነው። ብዙ ነገር እንሰራ ነበረ እንደዚህ ማለት ነው፣ ግን አይታይልንም። የሰው ነገር ግን ይታያል፣ ግን መጨረሻው አያምርም ማለት ነው። ስለዚህ እኔ አሁን ያልኳችሁ ነገር ልትረዱኝ ትችላላችሁ ማለት የምትረዱ ማለት አትረዱኝም ትኖራላችሁ። ቤተሰቦቼ እንግዲህ ይሄን ይመስላል። እንግዲህ በድጋሚ እንኳን አደረሳችሁ ብያለሁ። ረመዳን ከሪም ደግሞ እንዳትሉ አይባልም። ረመዳን ሙባረክ ነው የሚባለው። ረመዳን ሙባረክ ነው የሚባለው። ይሄን ይመስላል እላችኋለሁ። እንግዲህ ካጠፋሁም እንግዲህ በረመዳን ነው አፍ በሉኝ ማለት ነው። የሰው ልጅ ማይሳሳት እና ማያጠፋ ነገር የለም። ምናልባት ወይ ተሳስቼም የሆነ ነገር ተናግሬም በአሁን ቪዲዮ የሆነ ነገር ካለ በቪዲዮን አስተዋውቀኝ። ሀሳብ አስተያየታችሁ ሁላችሁም ኮሜንት ላይ ያስቀምጡልኝ። እንደምትወዱት ተስፋ አረጋለሁ ቤተሰቦቼ። በቀጣዩ ደግሞ ኢንሻአላህ ረመዳናችን ደግሞ በሰላም አላህ ያስፈታን ማለት ነው። ምንም ነገር እንክን ሳይመጣብን ምንም ሳይለብን ኢንሻአላህ በአላህ እንደው በቃ ምንም ሳናውቀው ይቺ ወር ማለት ነው ያው መጥቶ ሲሄድ ልክ መጥቶ ሲደርስ እኮ ራሱ ያስለቅሳል። እውነት ሲያልቅ ማለት ነው። አንድ ሳምንት ሲቀረው ራሱ በቃ ለምን አለቀ የምንልበት ጊዜ አለ። እና ቤተሰብ እንግዲህ አበዛሁባችሁ፣ አፍ በሉኝ። እና በቀጣዩ ደግሞ እንግዲህ እንደዚህ ሆነን እንመጣለን ማለት ነው። እናንተም እንግዲህ አላህ ይጠብቃችሁ ማለት ነው። ራሳችሁን ጠብቁ ማለት ነው። እና ስላዳመጣችሁኝ ከልብ አመሰግናለሁ። በሌላ ደግሞ እስከ ስንመጣ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። መልካም ረመዳን በዓል ይሁንላችሁ። መልካም ረመዳን ወራት ይሁንላችሁ እላችኋለሁ። ባይ ባይ።